ሰላም ለእናንተ ውድ ቤተሰቦቼ እንኳን በሰላም መጣችሁ። ዛሬ ደግሞ ከትናንትና የቀጠሉ የአማርኛ ፊደሎችን ይዤላችሁ መጥቻለሁ። ቪዲዮዎችን ላይክ በማድረግና ቻናላችንን ሰብስክራይብ በማድረግ እስከ መጨረሻው ድረስ አብራችሁን እንድትቆዩ የአክብሮት ግብዣችን ነው። ዛሬ ደግሞ ከሸ ጀምሬ እስከ መጨረሻው ያሉትን ይዤላችሁ የመጣሁት እዚህ ላይ እንደምታዩት እንግዲህ ምንድነው የአማርኛ ፊደላት መማሪያ ከጀ እስከ በ ይላል። ያው መጨረሻው በ ስለሆነ ያሉ ፊደላት ብርብርና ጥረት ለዛ ለተማሪዎችና ለጀማሪ የተዘጋጀ ልዩ ቪዲዮ፣ ስለዚህ ለእናንተ ለጀማሪዎች ይሆናል ማለት ነው። እስከ መጨረሻው ድረስ አብራችሁን ቆዩ። እዚህ ላይ እንደምታዩት እንግዲህ መጀመሪያ የምናገኘው ማን ነው? የዠ ቤተሰብ ፊደላት ነው። የዠ ቤተሰብ ማለት በዠ ውስጥ ያሉ ከዠ ይዘን እስከ ዠ ድረስ ያሉት ነው ማለት ነው። ስለዚህ ዠ ስንል በዚህ መንገድ እንጽፋለን። ዠ፣ ዡ፣ ዢ፣ ዣ፣ ዤ፣ ዢ፣ ዦ ብለን ከአንድ እስከ ሰባት ወይም የዠ ቤተሰብ ያልናቸውን በዚህ መንገድ እንቆጥራለን። አማርኛው በእንግሊዝኛ ስንጽፈው ደግሞ ዠ ስንል ዜድ አለ፣ ኤች አለ። ስለዚህ ይሄ ቋሚ ሆነም ማለት ነው። ዜድ የኮንሶናንት ዲካፕ የሚለው ሁለቱ ሁሉም ቦታ ላይ እናገኘዋለን። ከዚህ በኋላ ግን ቫውሎችን እየቀያየርነ ሁሉንም ድምፅ እናገኛለን ማለት ነው። ስለዚህ ዠ ስንል ዜድ ኤች አለ፣ ኢ አለ። እነዚህ ሶስቶቹ አንድ ላይ ዠ ብለን እናነባለን። ዜድ ኤች ዩ ሲሆን ደግሞ ዡ ብለን ሁለተኛ ድምፅ እናነባለን። ዜድ ኤች አይ ሲሆን ደግሞ ዢ ብለን ሶስተኛ ድምፅ እናነባለን። ዜድ ኤች ኤ ሲሆን ደግሞ ዣ ነው። ዜድ ኤች ኢ ዤ ትላለች። እዚህ ላይ የምታዩት ኤ የምትለዋ ላይ ትንሽዬ ከላይ ምልክት አለች። ስለዚህ እዚህ ላይ ሁለቱም ቦታ ላይ ስላለች፣ ስለዚህ እዚህ ላይ ግን ሁለት ድምፅ ነው እንጂ አንድ ድምፅ ተመሳሳይ ድምፅ አይደለም። እዚህ የመጀመሪያው ላይ እና እዚህኛው የምታወጣ እዚህ ላይ ኤ ነው የምንላት፣ እዚህኛው ግን እ ነው። ስለዚህ ዤ ስንል ዜድ ኤች ኢን እንጠቀማለን። ዢ ስንል ደግሞ ዜድ ኤች ብቻ አናባቢ ሳንጨምር ኮንሶናንት ዲግራፉን ወይም ሁለቶችን ከነባቢዎች ብቻ አንድ ላይ አድርገን ዢ ብለን ዜድ ኤች እንጽፋለን። ዦ ስንል ደግሞ ዜድ ኤች ኦ ዦ ብለን እናነባለን። ስለዚህ እነዚህ የዠ ቤተሰቦች ብለን እንጠራቸዋለን ማለት ነው። ከዠ ተነስተን እስከ ዠ ያሉትን ቀጣይ የየ ቤተሰብ ፊደላት ነው። የየ ቤተሰብ ማለት አሁን ምንድነው በየ ውስጥ ያሉ ማለት ነው። ስለዚህ እዚህ መጀመሪያ ላይ የምናገኘው ክላን ነው የ ነው። የ ዩ ይ ያ የ ዮ ብለን እነዚህ የየ ቤተሰቦች እንላቸዋለን። ምክንያቱም ድምጻቸው ምንድነው ቅርጻቸውን ድምጻቸውን ከየ የወጣ አይደለም፣ ሁሉም ከየ የተገኘ ነው። ስለዚህ የየ ቤተሰብ እንላለን ማለት ነው። ወደ እንግሊዝኛ ስንወስደው እንደ የምንጽፋት ዋይ ነው። ቋሚ የምናደርጋት ዋይን ቋሚ እናደርግና ግን ምን እናደርግ ይልን አናባቢ ወይም ቫውል የምንላቸውን መጨመር ይኖርብናል ማለት ነው። ስለዚህ የ ስንል ዋይ ኢ የ እንላለን፣ ዋይ ዩ ዩ እንላለን፣ ዋይ አይ ይ እንላለን፣ ዋይ ኤ ያ እንላለን፣ ዋይ ይ የ ችኛዋ መጥበቅ መቻል አለባት የ ብለን ማለት ነው። ዋይ ለብቻ ሲሆን ደግሞ ኮንሶናንቱ ብቻ ይ ይሆናል። ስለዚህ ዋይ ኦ ደግሞ ይው ብለን የቤተሰብ ብለን እናነባለን ማለት ነው። ቀጣይ የምናገኘው ማንን ነው ከተባለ ቀጣይ ደግሞ ቤተሰብ ነው። ስለዚህ ይህን ተመስላለች። ስለዚህ መጀመሪያ ድምፅ ደ፣ ዱ፣ ዲ፣ ዳ፣ ዴ፣ ድ፣ ዶ ብለን እነዚህ የደ ቤተሰቦች እንላቸዋለን። የደ ቤተሰቦች ምክንያቱም ድምጻቸውን ቀርጻቸውን ሲታይ ከደ የወጣ አይደለም፣ ሁሉም ከደ የተምት ያደርጋል። ለዚህ የደ ቤተሰብ ላይ እንጠራታለን። ስለዚህ በእንግሊዝኛ አማርኛ በእንግሊዝኛ ቀጥታ ስንገለብጠው እንደ ደም ይሆናል። ዲኢ ደ ብለን ማለት ዲዩ ደግሞ ዱ ይሆናል። ዲአይ ዲ፣ ዲኤ ዳ፣ ዲኢ ዴ። እቺኛው ምልክቷ እቺ ኢ ሁለት ድምፅ እንዳላት ወይም እዚህ ላይ ኤ ተብላ እንደምትነበብ በጣም እንደምትጠብቅ ነው ስለሚያሳይ፣ ስለዚህ ዴ እንላለን። ከዚያ ዲ ለብቻው ሲሆን ደግሞ ድ ነው የሚሆነው። ዲ ለብቻው ሲሆን ኮንሶናንቱ ለብቻ ሲሆን ስድስተኛ ድምፅ ወይም ሳድስ ሲሆንና አሁን ዲ ለብቻው ስትሆን ድ ነው የምንለው ስድስተኛ ድምፅ ማለት ነው። ዲ እና ኦ ከአንድ ላይ ሲሆኑ ጆ ብለን እናነባለን። እነዚህ በሙሉ የደ ቤተሰቦች ብለን እንጠራቸዋለን ማለት ነው። ቀጣይ ደግሞ የምናገኘው ማለት ነው የጀ ቤተሰብ ፊደላት። የጀ ቤተሰብ ማለትም እንደተለመደው ምንድነው
ድምጻቸውም ቅርጻቸውም ከጄ የወጣ ማለት ነው። ከጄ የማይወጣ በጄ ውስጥ ያለ ማለት ነው። ስለዚህ ጄ እንቀምጣለች። ጄ ጁ ሁለተኛ ድምፅ፣ ጂ ሶስተኛ ድምፅ፣ ጃ አራተኛ ድምፅ፣ ጄ አምስተኛ ድምፅ፣ ጂ ስድስተኛ ድምፅ፣ ጆ ሰባተኛ ድምፅ። ስለዚህ እነዚህ በሙሉ ምንድን ናቸው? የጄ ቤተሰቦች ብለን እንጠራቸዋለን ማለት ነው። ከዛ ላይ ደግሞ ቋሚ የሚሆንልን ማነው? ጄ ነው እንዳለ ራሱ የእንግሊዝኛው ጄ የሚባለው ቋሚ ሆንልናል። ከዛ ግን አናባቢዎችን እየጨመርን ሁሉንም እናነባለን ማለት ነው። ጄ ስንል ጂኢ ጄ እዚህ ላይ ኢ ነው የምትሆነው እንጂ ኤ አትሆንም። ጄ ጂዩ ጁ ው ጂአይ ጂ ጂኤ ጃ ጂኢ ጄ ይኸው ከዚህ ላይ ኢ ኤ ነው የምትሆነው። እዚህ ላይ እና እዚህ ላይ የተለያየ ድምፅ ነው የምታወጣው። በዚህ ምክንያት እዚህ ላይ ጄ ብለን እናነባታለን፣ ከዚህ ላይ ደግሞ ጄ ብለን እናነባለን ማለት ነው። ጄ ስንል ያው ኮንሶናንት ለብቻ ፍልበት ስለሚሆን አናባቢያ ጨምሮ ጄ ለብቻዋ ትሆናለች። ጆ ስንል ደግሞ ጂኦ ጆ ብለን ሰባቱንም ድምፅ እናነባለን ማለት ነው። ላይ የምናገኛት ማን ነው? የገ ቤተሰብ ፊደላት። የገ ቤተሰብ እንደተለመደው በገ ውስጥ ያለን። ስለዚህ እንደዛ አድርገን እንጽፋለን። ስለዚህ ገ ጉ ጊ ጋ ጌ ግ ጎ ብለን እነዚህን ሰባቱን ካነበብን በኋላ እንግሊዘኛ ላይ የሚተከስ ደግሞ ጂ ነው። ጂ ጂኢ ገ እንላለን። ጂዩ ጉ እንላለን። ጂአይ ጂ እንላለን። ጂኤ ጋ እንላለን። ጂኢ ጄ እንላለን። ጂ ለብቻው ሲሆን ግ ብለን ስድስተኛ ድምፅ እናነባለን። ጂኦ ከሆነ ደግሞ ጎ ብለን እናነባለን ማለት ነው። ከገ ቀጥለን የምናገኛት ሊጠ ቤተሰብ ፊደላትን እናገኛለን። ስለዚህ የምትጅበት ሶስት ቋሚ ይዘው ከዚህ ጡ ኢ ጣ ኤ ጥ ጦ ብለን እነዚህ ምንድን ናቸው ማለት ነው? የጠ ቤተሰቦች ብለን ሰባቱን ድምፅ እንጽፋለን ማለት። ስለዚህ እንደ ጥ የምንጽፈው ቲ ነው። ይቺ ቲ እንደ ጥም እንደ ጥም ሁለቱም ቦታ ላይ እናነባታለን። ሁለቱም ቦታ ላይ ነው የምንጠቀምባት። ስለዚህ ቲኢ አብ ቲዩ ጡ ቲአይ ቲ ቲኤ ጣ ቲኢ ጤ ቲ ለብቻዋ ስትሆን ደግሞ ጥ ብለን እናነባታለን። ቲኦ ሲሆን ደግሞ ጦ ብለን የጠ ቤተሰብን በዚህ መንገድ እናነባለን ማለት ነው። ቀጣይ ምን የምናገኘው የጨ ቤተሰብ ፊደላት ነው። የጨ ቤተሰብ ፊደላት ደግሞ እንደ ጠ እናደርግና ከታች ላይ ምንና ብቻ ነው የምናደርግበት ቀለበት ብቻ እናደርግበት። ስለዚህ ጨ ጩ ጪ ጫ ጬ ጪ ጮ ብለን እነዚህን ደግሞ የጨ ቤተሰቦች ብለን እንወስዳቸዋለን ማለት ነው። የጨ ቤተሰቦች ብለን እንጠራቸዋለን። ስለዚህ እንደ ጭ የምናነበው ወደ ላይ ኮንሶናንት ይጣፍ ሁለት ነው አንድ ላይ ሆኖ የሚነበብልን ሲኤች ነው እንደ ጨ የሚነበበው። ስለዚህ የጨ ቤት እስከሚያልቅ ድረስ ሲኤች ቋሚ የሆነ ነው። ስለዚህ ሲኤች ኢ ጬ እንላለን። ሲኤች ኢ ጩ ሲኤች አይ ጪ ሲኤች ኤ ጫ ሲኤች ኢ ጬ እችኛዋ ማን እቺ ኢ ኤ ነው የምትሆነው እዚህ ላይ ሲኤች ኢ ጬ እንላለን። ስለዚህ በዚህ ላይ ኢ ኤ ትሆንና ሶስትን ኤ ብለን እናነባለን። ኤች ለብቻው ሲወድ ደግሞ ኮንሶናንት ግራ ስለምን ስድስተኛ ድምፅ ይሆንና ጬ እንላለን ማለት ነው። አሁን ስንጨምርበት ደግሞ ጮ እንላለን። አሁን ጨምረን ጮ ብለን እናነባለን ማለት ነው። ከጨ ቀጥለን የምናገኛት የጰ ቤተሰብ ፊደላት ነው። እንቺ ጰ መጥበቅ አለባት ስንላት ከንፈራችንን የከንፈር ትሆንና ግን መጥበቅ መቻል አለባት ማለት ነው። ስለዚህ ጰ ጱ ጲ ጳ ጴ ጵ ጶ ብለን እናነባለን። እነዚህን የጰ ቤተሰቦች ብለን እንጠራቸዋለን ማለት ነው። እዚህ ላይ በእንግሊዝ አማርኛ በእንግሊዝኛ ስናደርገው የምናገኘት ማን ነው? ፒ ነች። ፒ ስለዚህ ፒኢ ጰ ፒዩ ጱ ፒአይ ጲ ፒኤ ጳ ፒኢ ጴ ፒ ለብቻዎች ቢሆን ጥ ከዛ ኦን ስንጨምርበት ደግሞ ጶ ይሆንና ይሄንን የጰ ቤተሰቦች ወይም የጰ ፊደሎች ብለን እናነባቸዋለን ማለት ነው።
ቀጣይ ከጠ ቀጥለን የምናገኛት ውድ ቤተሰቦቻችን ጠን ነው የምናገኛት። ይቺ ፀ ሁለት አይነት አለች። ጣዩ ፀ ብለድ ጠ የምንላት ይቺኛው ሞክሼ ናቸው። ተመሳሳይ ድምፅ አላቸው ግን የተለያየ ቅርጽ የምንላቸው። ይችን ጸሎቱ ፀ የምንላት ናች። ስለዚህ ፈ ሱ ሲ ሳ ፌ ስ ሶ ብለን እነዚህም የጠ ቤተሰቦች ክለት እናነባቸዋለን ማለት ነው። አማርኛውን በእንግሊዝኛ ቀጥታ ስንገለጸው ወይም ሲንገለብጠው ቲኤስኢ ነው ቋሚ የሚሆንለት። ኮንሶናንት ግራፊ የሳለ ሁለት ተነባቢ ነው የሚሆን። ስለዚህ ቲኤስኢ ፀ ብለን እናነባለን። ቲኤስኢ ጹ መሆን መቻል አለበት። ቲኤፍአይ ፂ እናደርጋለን። ቲኤፍኤ ጻ እንላለን። ቲኤስኢ ፄ እንላለን። ቲኤስ ለብቻው ሲሆን ደግሞ ፅ ብለን ትክክለኛ ድምፅ እናደርገውና ከብላይ ኦን ስንጨምርበት ደግሞ ጾ ይሆናል። ስንተኛ ድምፅ? ሰባተኛ ድምፅ ማለት ነው። ስለዚህ ጅምን የጽ ቤተሰብ ብለን እንጠራለን ማለት ነው። ወደ ቀጣይ ሰነድ አሁን ምንድነው የጠ ቤተሰብ ፊደላት ነው። እነዚህ ምንድናቸው እንዳልኳቸው ሞክሼ ፊደሎች ናቸው፣ ግን የተለያየ ቅርጽ ነው ያላቸው። ስለዚህ በአገልግሎታቸው ደረጃ ተነስዳቸው የተለያየ የሚሆንበት አለ፣ የተለያየ ትርጉም ይሰጡበት አለ። ግን እሱን ዛሬ ሳይሆን ሌላ ፍላይት ቅርጽ ስለሚያስፈልገው ዛሬ ግን ቅርጻቸው ምን አይነት ይሆናል የሚሉትን አይተን እንሄዳለን ማለት ነው። ስለዚህ ይችኛዋን ፀሐይ ውቀ ነው የምንላት፣ ፀሐይ ውቀ እንላት። ግን ምን ያነባል? ፀሐይ ውቀ ብለን ሳይሆን ፀሐይ ብለን ነው የምናነባት እንደዚህ ነው ማለት ነው። ስለዚህ ሰ ጹ ሲ ሳ ፌ ፍ ጹ ብለን እነዚህ የፀ ቤተሰቦች እንላቸዋለን ማለት ነው። እንግሊዘኛው ከዛ ሰ ተመሳሳይ ነው፣ አንድ ነው፣ አይቀየርም። ስለዚህ ቲኤስኢ ፅ እንላለን፣ ቲኤስዩ ጹ እንላለን፣ ቲኤስአይ ኢ፣ ቲኤስኤ ጣ፣ ቲኤስኢ ጤ፣ ቲኤስ ለብቻው ሲሆን ደግሞ ፅ እንላለን፣ ቲኤፍኦ ሲሆን ደግሞ ጾ ብለን ይህንን የፀ ቤተሰብ ብለን እናነባለን ማለት ነው። ቀጣይ የማንን ቤተሰብ ነው የምናገኝ? የፈ ቤተሰብ ፊደላት ናቸው። የፈ ቤተሰብ ፊደላት ደግሞ በደግሞችን የሚገኙ። ስለዚህ ፈ ፉ ፊ ፋ ፌ ፍ ፎ ብለን እነዚህ የፈ ቤተሰብ እንላቸዋለን ማለት ነው። የፈ ቤተሰብ ብለን እናነባቸዋለን። በዚህ ላይ ደግሞ እንግሊዝኛውን ስናየው ደግሞ ቋሚ የሚሆንልን ማን ነው ከተባለ ኤፍ ነው ቋሚ የሚሆንልን፣ ኤፍ የሚሆንልን። ስለዚህ ኤፍ ኢ ፈ፣ ኤፍ ዩ ፉ፣ ኤፍ አይ ፊ፣ ኤፍ ኤ ፋ፣ ኤፍ ኢ ፊ፣ ኤፍ ለብቻው ወስን ነው ስንል ለብቻ ኤፍ እንዳለ፣ ከዛ ፎ ስንል ደግሞ ኦን ጨምረን ኤፍ ኦን ፎ ብለን እናነባለን ማለት ነው። ቀጣይ ወደ ነው የምንሄደው የተ ቤተሰብ ፊደላት። ስለዚህ ተ ስንል ትሆናለች ተ ፉ ፒ ፓ ፔ ፕ ፖ ብለን እነዚህም የፐ ቤተሰብ ብለን እንጠራቸዋለን። ከዛ ይቺ ፒ ለጠም እንጠቀምባታለን፣ ለፐም እንጠቀምበታለን። ለሁለቱም ቦታ ላይ የምንጠቀመው ለምን ሁለቶችም ፐም ስታዩ ጠም ስታዩት ሁለቱም የከንፈር ነው። ግን ምንድነው ልዩነቱ? የመላላትና የመጥበቅ ጉዳይ ብቻ ነው። ጠ ስንል ከንፈራችን ይጠቃል፣ ተ ስንል ደግሞ ከንፈራችን ይላላል። ስለዚህ እንግሊዝኛ ላይ የምንጠቀማት አንዷን ፊደል ሁለት ቦታ ላይ ማለት ነው። ስለዚህ ተ ስንል ፒኢ፣ ፑ ስንል ፒዩ፣ ፒ ስንል ፒአይ፣ ፓ ስንል ፒኤ፣ ፔ ስንል ፒኢ፣ ፕ ስንል እንዳለ ፒ ለብቻዋን፣ ፖ ስንል ደግሞ ፒኦ አድርገን ኦን ጨምረን እናነባለን ማለት ነው። የአማርኛ ፊደል መጨረሻ የሆነችዋ የበ ቤተሰብ ፊደላት ስናያት ምንድነው? እሺ ተሰላፋተኛዋ እቺ በነች ዘ ቡ ቪ ባ ቬ ቭ ቦ ብለን ሰባቱን ድምፅ ከወሰድን በኋላ እንደ በምናነባት ማን ነው? ቪ ነው የምናነባት። ስለዚህ በ ስንል ቪኢ፣ ቡ ስንል ቪዩ፣ ቪ ስንል ቪአይ፣ ቫ ስንል ቪኤ፣ ቪ ስንል ቪኢ፣ ቭ ስንል እንዳለ ውዴ ለብቻ ማን ነው? ቪ ለብቻው የሆነ ኮንሶናንቱ ብቻ ኦ ስንል ደግሞ ከቪ ላይ ኦን ጨምረን ቪኦ ቦ ብለን እናነባለን ማለት ነው።
ስለዚህ እንለማመድ ይላል። ያው ይሄንን እየጻፍን ድምፁንም ደጋግመን እያልን እስከምን ለምዳችሁ ድረስ መለማመድ እንዳለብን ነው የሚገልጽልን። በቀጣይ ፊደላት ለመማርና ቃላት ለመለማመድ ቻናላችን ምን ያድርጉ? ሰብስክራይብ ያድርጉ እና ቤተሰብ እንሁን። ውድ ቤተሰቦቼ እስካሁን ስለተከታተላችሁ እጅግ አመሰግናለሁ። በቀጣይ ደግሞ ከዚህ በሚቀጥሉ ያ ማለት ዲቃላ ሆሄ ወይም ውህድ ፊደል የምንላቸው ስምንተኛ ድምፅ ላይ ያሉ ይገኛሉ። እነሱ ደግሞ በጣም አስቸጋሪ ናቸው፣ ግን ደግሞ ለማንበብና ለመጻፍ ወሳኝ ነገሮች ናቸው። እነሱን ይችላችሁ ነቃለሁ። ቻናላችን ሰብስክራይብ በማድረግ እና የደወል ምልክቷን ኦን በማድረግ ለቃቸው ቪዲዮዎች እንዲደርሷችሁ የክብሩት ግብዣዬ ነው። ዛሬ ከይፋት ስለተከታተላችሁኝ እጅግ አመሰግናለሁ። በቀጣይ ቪዲዮ ከምንገናኝ ሰላም ሁሉ ከእናንተ ጋር ይሁን። መልካም ጊዜ ነው። ቆይታ